إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. صلاة كواننيا يسلمنا مسارتوج ويم إركنوج عندو سيهون عند عمين كفتعريو كالله سبحانه وتعالى قار يميكنا يبت مسمرنا كالله سبحانه وتعالى بوردو دنقاقي مسارت عند مسلم بك أن أمست جيزي صلاة يمفتم قديتا تدرقو بتال النزهم يفجر صلاة يظهر صلاة يعصر صلاة يمغرب صلاة عندهم يعشاء صلاة واننيا عبادة ويم يعملكو تكبر اندمهننا كالله سبحانه وتعالى زند تكباينت اندياقين بتككلنا اقبابنت بتمولابت اكوهن مسجد قدلال مسفرتو يالتموالا صلاة ترفو دكامنو تكأباينتم ما ينورون የሶላት መስፈርቶችና እርከኖች እንደሚከተለው ይቀርባል። የሶላት መስፈርቶች ወይም ከሶላት በፊት መሟላት ያለባቸው ቅድመ ሁኔታዎች ሙስሊም መሆን፣ በእምሮ ጤናማ መሆን፣ ለአቅመ አዳም ወይም ለአቅመ ሔዋን መድረስ፣ ጦሃራ ወይም ንጽህና፣ ውዱእ ከተበላሸ ውዱእ ማድረግ፣ ገላን ለመታጠብ የሚያስገድድ ነገር ከተከሰተም ገላን መታጠብ፣ ሐፍረተ ገላን መሸፈን፣ ለወንድ ከእምብርት እስከ ጉልበት፣ ለሴት ፊትና መዳፎቿ ሲቀር መላ ሰውነቷ፣ ነጃሳን ከልብስ ከአካልና ከመስገጃ ስፍራ ማስወገድ፣ ወደ ካዕባ አቅጣጫ መዞር፣ የሰላት ወቅት መድረስ፣ ሴት ልጅ ከወር አበባና ከወሊድ ደም መጽዳት፣ ንያ ወይም ውስጣዊ ውሳኔ። የሰላት እርከኖች ወይም በሰላት ወቅት መሟላት ያለባቸው ሁኔታዎች አቅም እስካለ ድረስ መቆም፣ የኢሕራም ተክቢራ፣ የአልፋቲሓ ምዕራፍን ማንበብ፣ ሩኩዕ ማድረግ፣ ከሩኩዕ ቀና ብሎ መቆም፣ በሰባቱ አካላት ሱጁድ መውረድ፣ በሁለቱ ሱጁዶች መካከል መቀመጥ፣ ለመጨረሻው ተሸሁድ መቀመጥ፣ የመጨረሻውን ተሸሁድ ወይም አተሕያቱ ማንበብ፣ በመጨረሻው ተሸሁድ በነቢዩ ዓለይሂ ሰላቱ ወሰላም ላይ ሶላዋት ማውረድ፣ ሰላምታ ወይም ተስሊም፣ በሁሉም ማዕዘናት ውስጥ የእርጋታ ወይም ጡማእኒና መኖር፣ የማዕዘናቱን ቅድመ ተከተል መጠበቅ። ከሶላት መስፈርቶች አንዱ የሆነው ውዱእ የአደራረጉን ሁኔታ በሚመለከት የሚከተለውን ምስላዊ ገለጻ እንመልከት። ውዱእ ከማድረጋችን በፊት ንያ ወይም ውስጣዊ ውሳኔ ማድረግ ይኖርብናል። ከዚያም ቢስሚላህ በማለት ሁለቱን እጆች በአግባቡና በምስሉ እንደምንመለከተው በደንብ ማጠብ። ከዚያም በቀኝ እጃችን ውሃ በመያዝ በአንድ ጊዜ ወደ አፋችንና ወደ አፍንጫችን ካስገባን በኋላ አፋችን በማግመጥመጥ እንዲሁም አፍንጫችንን በመናፈጥ እናጸዳለን። ይህን ተግባር እስከ 3 ጊዜ መደጋገም ሱና ነው። ቀጥሎም ፊትን ከግንባር መጣያ ከላይኛው ክፍል ተነስቶ እስከ አገጭ መጨረሻ ድረስ እንዲሁም ከጆሮ ጫፍ እስከ ጆሮ ጫፍ ድረስ በአግባቡና በደንብ ማጠብ
ይህን ተግባር እስከ 3 ጊዜ መደጋገም ይቻላል። ከዚያም ሁለቱን እጆች መጀመሪያ ቀኝ ቀጥሎም ግራ እስከ ክርን ድረስ በአግባቡና በደንብ ማጠብ። ይህን ተግባር እስከ 3 ጊዜ መደጋገም ሱና ነው። ከዚያም ሁለቱን እጆቻችን በውሃ በማርጠብ ራስን ሙሉ በሙሉ ማበስ፣ ጣቶችም ላይ በተቀረው ውሃ በተለይም በአመልካች ጣት የጆሮአችን የውስጠኛውን ክፍል በማጽዳት በአውራ ጣት ደግሞ ጆሮአችን የኋለኛውን ክፍል ማጽዳት። ይህን ተግባር እስከ 3 ጊዜ መደጋገም ሱና ነው። ከዚያም ቀኝ እግር ቀጥሎም ግራ እግር እስከ ቁርጭምጭሚት እንዲሁም የጣቶች መሃል ሳይቀር በአግባቡና በደንብ ማጠብ። ይህን ተግባር እስከ 3 ጊዜ መደጋገም ሱና ነው። ከዚያም በመጨረሻ እንዲህ በማለት ዱዓ እንላለን። አሽሀዱ አን ላ ኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ አላሁመ እጅዐልኒ ሚነ ተዋቢን ወእጅዐልኒ ሚነል ሙተጠሂሪን። የአሰጋገድ ሁኔታን በሚመለከት የሚከተለውን ምስላዊ ገለጻ እንመልከት። ንያ ወይም ውስጣዊ ውሳኔ ማድረግ። ለምሳሌ የመግሪብ ወይም የዒሻ ሶላት መሆኑን ለይቶ በልቦናው በሶላት አላህን መገዛት ማለም የሶላት ንያን ይገልጻል። የኢሕራም ተክቢራ ለሶላት እንደቆመ አላሁ አክበር። በዚህን ጊዜ የውስጥ መዳፉን ወደ ቂብላ አቅጣጫ በማዞር እጁን በትከሻው ልክ ወይም የበለጠ ከፍ ያደርጋል። አላሁ አክበር ከሚለው ቃል ውጭ ሌላ አይነት ቃልን መጠቀም አይቻልም። ትርጉሙም ክብር፣ የበላይነትና ኃያልነት ለአላህ የተገባ ነው ማለት ነው። ከዱንያና በውስጧ ካሉ ፍላጎቶችና መርኪያዎች ሁሉ የበለጠ ነው። ስለሆነም ስንሰግድ በልቦናችንና በህሊናችን ተመስጠን ሁሉን ነገር ወደ ኋላ በመተው ወደ ታላቁ አላህ እንዙር። አላሁ አክበር ካለ በኋላ ቀኝ እጁን በግራ እጁ ላይ በማነባበር በደረቱ ላይ ያስቀምጣል። ምንጊዜም ሲቆም ማድረግ ያለበት ይህንን ነው። የመክፈቻ ዱዓ ቢል የተወደደ ነው። እሱም ሱብሓነከ አላሁመ ወቢሐምዲክ ወተባረከ እስሙክ ወተዓለ ጀዱክ ወላ ኢላሃ ገይሩክ አዑዙ ቢላሂ ሚነ ሸይጣን ረጂም። ትርጉሙ ወደ አላህ በመጠጋት ከሰይጣን ተንኮል እጠበቃለሁ ማለት ነው። ቢስሚላሂ ረሕማን ረሒም በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የሚለውን ሐረግ ያነባል። የቢስሚላሂ መልእክቱ በአላህ ስም የምታገዝና የምባረክ ሲሆን እጀምራለሁ ማለት ነው። የፋቲሓን ምዕራፍ ያነባል። አልፋቲሓ በአላህ መጽሐፍ ውስጥ ባለው ክብርና ደረጃ ታላቁ ምዕራፍ ነው። ፋቲሓን ካነበበ ወይም ኢማሙ ሲያነብ እያዳመጠ ከቆየ በኋላ አሚን ማለት ይወደድለታል። ትርጉሙም አምላካችን ሆይ ተቀበለን ማለት ነው። በመጀመሪያዎቹ 2 ረክዓዎች ላይ ከፋቲሓ አስከትሎ ሌላ ምዕራፍን ወይም አንቀጾችን ማንበብ ይወደዳል። 3ኛና 4ኛ ረክዓ ላይ ግን ፋቲሓን ብቻ ማንበብ ይወደዳል። በፈጅር በመግሪብና በዒሻ ሶላቶች ላይ በመጀመሪያዎቹ 2 ረክዓዎች ፋቲሓንም ከሱ ቀጥሎ የሚነበበውንም ክፍል ድምፅ ከፍ ተደርጎ ይነበባል። በዙሁርና በዐስር ሰላት ላይ ግን ድምፅ ከፍ አይደረግም። የተቀሩት በሰላት ውስጥ የሚባሉ ውዳሴዎችና ሙገሳዎችም ሲነበቡ ድምፅ ከፍ አይደረግም። ከዚያም ልክ በመጀመሪያው በተክቢራ ላይ እንዳደረገው እጆቹን በትከሻዎቹ ትክክል ወይም ትንሽ ከፍ አድርጎ
በማንሳትና የመዳፎቹን ውስጣዊ ክፍል ወደ ቂብላ በማቀጣጨት ለሩኩዕ አላሁ አክበር ይላል። በመዳፎቹ ጉልበቶቹን በመያዝ ወደ ቂብላ እንደ ተቀጣጨ ከወገቡ ጎንበስ በማለት ሩኩዕ ያደርጋል። ጭንቅላቱና ወገቡ ወጣ ገባ መሆን የለበትም። እንዲህም ይላል ሱብሓነ ረቢየል ዐዚም። ይህን ውዳሴ 3 ጊዜ መደጋገም የተወደደ ነው። ግዴታው ግን 1 ጊዜ ብቻ ማለት ነው። ልክ እንደ ከዚህ በፊት እጆቹን በትከሻዎቹ ትክክል ከፍ በማድረግና የመዳፎቹን ውስጠኛ ክፍል ወደ ቂብላ በማቀጣጨት ካጎነበሰበት ቀጥ ብሎ ይቆማል። ኢማም ወይም ብቻውን የሚሰግድ ከሆነ ደግሞ ሰሚዐ አላሁ ሊመን ሐሚደህ ይላል። ከዚያም ሁሉ ሐምደን ከሲራን ጠይበን ሙባረከን ፊህ ሚልአ አሰማዋት ወሚልአ አልአርድ ወሚልአ ማ ሽእተ ምን ሸይእን በዐድ ይላል። በማስከተል በ7 የሰውነት ክፍሎቹ መሬት ላይ በመደፋት ሱጁድ ያደርጋል። እነኚህም የሰውነት ክፍሎች ግንባር ከአፍንጫ ጋር፣ 2 መዳፎች፣ 2 ጉልበቶች እና 2 እግሮች ናቸው። ሱጁድ ሲያደርግ እጆቹን ከጎኖቹ ማራራቅ፣ ሆዱንና ጭኖቹን አለማጣበቅና እንዲሁም ጭኖቹንና ባቶቹን አለማገናኘት ይወደድለታል። በሱጁድ ውስጥ ሱብሓነ ረቢየል አዕላ ይላል። ይህንን 1 ጊዜ ማለት ግዴታ ሲሆን 3 ጊዜ መደጋገም ደግሞ ተወዳጅ ተግባር ነው። ከዚያም አላሁ አክበር በማለት ከመጀመሪያው ሱጁድ ቀና ብሎ ይቀመጣል። አቀማመጡም ግራ እግሩን በማንጠፍና ቀኝ እግሩን በመቸከል ቢሆን ተወዳጅ ነው። መዳፎቹን ከጉልበቱ ቀጥሎ ባለው የጭኑ ጠረፍ ወይም ጫፍ ላይ ማድረግ ይኖርበታል። በሁለቱ ሱጁዶች መካከል ሲቀመጥ ረቢ እግፊር ሊ ወርሐምኒ ወህዲኒ ወርዙቅኒ ወጅቡርኒ ወዓፊኒ ማለት ይኖርበታል። ከዚያም ልክ በመጀመሪያው ሱጁድ መልኩ ለሁለተኛው ጊዜ ሱጁድ ያደርጋል። በመቀጠልም ከሁለተኛው ሱጁድ አላሁ አክበር በማለት ተነስቶ ይቆማል። ልክ እንዲሁ የመጀመሪያውን ረክዓ በሰገደው መልኩ ሁለተኛውም ረክዓ ይሰግዳል ወይም ያስከትላል። ከዚያም በሁለተኛው ረክዓ ከሁለተኛ ሱጁድ ቀና ካለ በኋላ ለመጀመሪያው ተሸሁድ ይቀመጣል። ቁጭ ባለበት እንዲህ ይላል التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله كزيه بحالا عند صلاة أينت على 3 ويم 4 ركعة صلاة كهنا يقرون የصلاة ክፍል ለመሙላት ይቆማል። ነገር ግን በ3ኛም ሆነ በ4ኛ ረክዓዎች ላይ የሚነበበው ፋቲሓ ብቻ ቢሆን ይወደዳል። ከዚህ በኋላ በመጨረሻው ረክዓ ከሁለተኛው ሱጁድ በኋላ ለማጠናቀቂያ ተሸሁድ ይቀመጣል። በመጀመሪያው ተሸሁድ የሚባለውን በሙሉ ካለ በኋላ ማለትም አተሕያቱ በሚከተለው መልኩ ለነብዩ አለይሂ ሰላቱ ወሰላም ዱዓ ያደርጋል። اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد وبارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد. بماسكتلم اللهم إني أعوذ بك من عذاب جهنم ومن عذاب القبر ومن فتنة المحيا والممات ومن فتنة المسيح الدجال بمالت دعاء مدرك يودد اللتال بتجماريم يميشه النقر ململ يجلال بمجرشام ودا كنيو بمزور
አሰላሙ ዓለይኩም ወረሕመቱላህ ይላል። ወደ ግራውም በመዞር ይህንኑ ይደግማል። አንድ ሰጋጅ በዚህ መልክ በማሰላመት ስግደቱን ያጠናቅቃል። አንድ ሙስሊም የግዴታን ሰላቶች ከሰገደ በኋላ የሚከተሉትን ውዳሴና የሙገሳ ቃላትን ማለት ይወደድለታል። አስተግፊሩላህ 3 ጊዜ፣ አላሁመ አንተ ሰላም ወሚንከ ሰላም ተባረክተ ወተዓለይት ያ ዘል ጀላሊ ወልኢክራም اللهم لا مانع لما أعطيت ولا معطي لما منعت ولا ينفع ذا الجد منك الجد. عندهم سبحان الله 33 ጊዜ፣ الحمد لله 33 ጊዜ፣ الله أكبر 33 ጊዜ በማለት ለመቶኛው ማሟያ لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير ይላል። አላህ ስብሓንሁ ወተዓላ አሳምረው ከሚሰግዱና ሶላታቸውንም ከሚቀበላቸው ያድርገን። እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.